ህፃናትን እንደዚህ በሎሚና በብርቱካን ማስጨነቅ ትክክል ነው ብላችሁ ታስባላችሁ? በነገራችን ላይ ህፃናት ፍራፍሬዎች በተለይ አቮካዶ፣ ብርቱካን፣ ሎሚ፣ ስትሮቤሪ የመሳሰሉትን መጀመር ያለብን መቼ ነው? ይህ የብዙ ወላጆች ጥያቄ ነውና አንዳንዴ የተወሰኑ ፍራፍሬዎች በጣም ጠቃሚ ሆነው ሳለ ወላጆች ስለሚፈሯቸው ብቻ አይወስዱም ወይም ለልጆቻቸው አይሰጡም። ይህ ነገር ትክክል ነው ወይስ አይደለም? ስለዚህ እያንዳንዱ ፍራፍሬዎች መቼ መጀመር እንዳለብን በዛሬው ቪዲዮ እናያለን። እስከ መጨረሻ ቪዲዮን ተመልከቱ። ይህ ቪዲዮ ለብዙ ወላጆች ያስፈልጋልና እንደተለመደው ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አስፍሩልን። ፍራፍሬዎች ለህፃናት እጅግ ወሳኝ የሚባሉ ምግቦች ሲሆኑ አብዛኞቹ ፍራፍሬዎች ከ6 ወር ጀምሮ መጀመር እንችላለን። አብዛኞቹ ፍራፍሬዎች ደግሞ የምንፈልጋቸው ለምንድን ነው? አንደኛ ሚኒራል ስላላቸው፣ በተለይ ቫይታሚኖችና ሚኒራሎች በደንብ አላቸው። ለምሳሌ የመጀመሪያ ከአቮካዶ እንጀምርላችሁ። አቮካዶ ውስጥ ያለው ሚኒራል በጣም በከፍተኛ መጠን የሚታወቀው በፋት ነው ወይም በቅባቱ ነው። ይህ ቅባት ደግሞ ኪሎአቸው አልጨምር ላሉ ህፃናት በደንብ ያስፈልጋቸዋል። ስለዚህ አቮካዶ መጀመር ያለብን መቼ ነው? አቮካዶ መጀመር ያለበት ከ6 ወር ጀምሮ ነው። ስንጀምር ምን ፒውሪ አድርገን ነው መጀመር ያለብን፣ ያማት ፈጭተን በደንብ አላልተን ማለት ነው። ልክ 8 ወር አካባቢ ግን በጣም ያልተፈጨ የተዳመጠ አቮካዶን ማስለመድ እንችላለን። ስለዚህ አቮካዶ በውስጡ ምን ነገር አለው? አንደኛ ፋት፣ ጤናማ የሚባል ፋት። ይህ ፋት በዋነኝነት ሰውነታቸውን ኪሎ ለመጨመር አንድ፣ ሁለተኛ ደግሞ የአእምሯቸውን ብቃት ለመጨመር ይረዳል። የአእምሯቸውን ብቃት የሚጨምረው ማይሊኔሽን የሚባለውን ፕሮሰስ በማሳለጥ ወይም በማፍጠን ነው። ማይሊኔሽን ማለት ለእያንዳንዱ የነርቭ ሴሎች የላይኛው ሽፋን መመስረትና ነርቭ ሽፋን እያንዳንዱ ጥሩ ሲሆን ደግሞ ፍጥነታቸው በዛው ልክ ይጨምራል። የትራንስሚሽን ብቃታቸው በጣም ይጨምራል። ስለዚህ ለአእምሯቸው ብቃት ኮግኒቲቭ ዴቨሎፕመንት ለምንለው የማሰብ፣ የማሰላሰል፣ የማስታወስ፣ የማስተዋል ብቃታቸውን ከፍ ያደርግላቸዋል። ስለዚህ ለህፃናት ከሚታዘዙ አንዱ ምግብ አቮካዶ ነው ማለት ነው። ሁለተኛው አቮካዶ በውስጥ ያለው ነገር የሚኒራልና የቫይታሚን ጥርቅም አለው። እነዚህም ቫይታሚን ኤ፣ ቫይታሚን ቢ፣ ቫይታሚን ሲ፣ ቫይታሚን ኢ እንዲሁም ፎሌት አለው። እነዚህ ሁሉ ንጥረ ነገሮች ለአእምሯችንም ለበሽታ መከላከል አቅማችን ለአጠቃላይ የሰውነታችን ስሪት በጣም ወሳኝ የሚባሉ ንጥረ ነገሮች ናቸው። ለምሳሌ ፎሌት የሚባለው ንጥረ ነገር እንይ። ፎሌት በዋነኝነት ለአእምሯችንና ለነጭ ደም ሴሎቻችን በጣም ወሳኝ ነው። በተለይ ለአእምሮ ሴሎች ወይም የዲኤንኤ ሲንተሲስ እና የዲኤንኤ ሪፔር በጣም ወሳኝ ነው። በተለይ ለህፃናት የኮግኒቲቭ ዴቨሎፕመንት ልክ እንደ ፋቱ ሁሉ ፎሌት በጣም ወሳኝ ንጥረ ነገር ነው። ከዛ በተጨማሪ እናት በእርግዝና ወቅት በጣም የሚያስፈልጋት ንጥረ ነገር ፎሌት ይባላል። ስለዚህ እናት በእርግዝና ወቅት መውሰድ አለባት፣ ልጅም ከተወለደ በኋላ ፎሌት መውሰድ አለበት። ፎሌት ደግሞ ናቹራል በሆነ ወይ የምናገኘው ወሳኝ ንጥረ ነገር ነው። ይህም ከአቮካዶ እናገኘዋለን። ስለዚህ አቮካዶ መጀመር ያለብን ባጭሩ 6 ወር ላይ ነው። ብዙ ሰዎች ለአንጀት ይከብዳል፣ አለርጂ ያመጣል እያሉ 7 ወር፣ 8 ወር፣ 9 ወር ድረስ ያቆያሉ። ትክክል አይደለም። 6 ወር ጀምሮ መጀመር ትችላላችሁ። ሶስተኛው የአቮካዶ ጥቅም ወይም በውስጡ ያለው ነገር ደግሞ ፋይበር ይባላል። ፋይበር ለህፃናት አንጀት ጤንነት በጣም ወሳኝ ነገር ነው። አንደኛ ድርቀት ይከላከላል፣ ሁለተኛ ጤናማ ባክቴሪያዎችን እንደ ምግብ ሆኖ እንደ ፕሪባዮቲክ ሆኖ ይረዳቸዋል። ስለዚህ የህፃናት አንጀታቸው ጤነኛ እንዲሆን፣ ድርቀት የሌለበት ጤናማ የፈንክሽን ወይም ዳይጀሽን ፕሮሰሱ የተሳለጠ እንዲሆን በጣም ይረዳል። አራተኛውና ዋናው ጥቅም ደግሞ ኪሎአቸው አልጨምር ላለ ህፃናት በጣም ወሳኝ ነው። በነገራችን ላይ በ100 ግራም አቮካዶ ውስጥ ወደ 160 ኪሎ ካሎሪ አለ። ይህ ደግሞ ኪሎአቸውን ለመጨመር በጣም ወሳኝ ነው። ስለዚህ አቮካዶን ከወተት ጋር፣ አቮካዶን ከለውዝ ቅቤ ጋር እያደረጋችሁ ብታለማምዷቸው ኪሎአቸውን ለመጨመር ለህፃናት በጣም ወሳኝ የሆነ መፍትሄ ነው። ወደ ሁለተኛው የፍራፍሬ ዝርያ ከመሄዳችን በፊት አንዳንድ ነገር ልንገራችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ 24 ሰዓት ስራ ከጀመረ እነሆ 11 ወር አልፎታል። በዚህ ክሊኒክ እጅግ ዘመናዊ የሚባል የላቦራቶሪ ማሽኖች ያሉን ሲሆን እንደምታዩት በተጨማሪ ደግሞ እጅግ ዘመናዊ የሚባል የላቦራቶሪ ማሽን አለ። ስለዚህ ለህፃናት ሙሉ ምርመራ የምትፈልጉ ከሆነ በተለይ ከዳውን ሲንድሮም ከኦቲዝም ጋር እንዲሁም ከሌሎች የህፃናት አጠቃላይ ጤንነት ጋር የሚገናኙ ምርመራዎች ማግኘት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣትና ማማከር ትችላላችሁ። ሁለተኛው ፍራፍሬ ዛሬ የምነግራችሁ ብርቱካን ነው። ብርቱካን ብዙ ሰዎች ይፈሩታል። 6 ወር ላይ አይጀምሩም። ግን 6 ወር ላይ አሁን ባለው ጥናት መሰረት 6 ወር ላይ መጀመር እንችላለን። ሆኖም ግን ስንጀምር እንደ መጀመሪያ ምግብ አድርገን መስጠት የለብንም። ስለዚህ ራሱን የቻለ ጥንቃቄዎች ይኖሩታል ማለት ነው። አንደኛው ጥንቃቄ ብርቱካንን እንደ ምግብ ማስለመጃ መጠቀም የለብንም። ለምሳሌ ለብቻው እንደ ጁስ አድርገን መስጠት የለብንም። ከዛ ይልቅ ከሌሎች ፍራፍሬዎች ጋር የተወሰነ መቀየጥ እንችላለን። መጠኑ ምን ያህል ነው መጠቀም ያለብን? ከ1 እስከ 2 ማንኪያ ጁስ፣ ለምሳሌ አቮካዶ ጁስ ሊሆን ይችላል። ወይም ከሌሎች ነገሮች ላይ ስንቀይጥ ጣዕም እንዲሰጠው ለልጁም የተለየ ጣዕም እንዲኖረው፣ ልክ አሁን የሆነ ምግብ ስንበላ ጨው ሲኖረውና ሳይኖረው የሆነ ጣዕም ዲፍረንስ ይኖረዋል አይደለ? ጣዕም እንዲኖረው ከፈለግን ብርቱካን ጁስን እንደ አማራጭ መጠቀም እንችላለን። ስለዚህ ሁለተኛው ጥንቃቄያችን መጠኑ ነው። መጠኑ ከ1 እስከ 2 ማንኪያ በቂ ነው። ሶስተኛው የብርቱካን ጥንቃቄ ደግሞ በፍጹም የታሸጉ ብርቱካን ጁሶችን መጠቀም የለባችሁም። ብርቱካን መጠቀም ከፈለጋችሁ ናቹራል የሆነም ተፈጥሯዊ የሆነ ነገር ከገበያ ገዝታችሁ ጨምቃችሁ ፍሬም የሌለው ልጣጭም የሌለው ነገር አንድ ላይ ቀይጣችሁ ከ6 ወር ጀምሮ ማስጀመር ትችላላችሁ። ሆኖም ግን እድገታችሁ ከፍ ሲል ለምሳሌ 1 ዓመት 2 ዓመት አካባቢ ግን የብርቱካን የላኛውን ልጣጭ ፈታችሁ እንዲያኘቁት ማበረታታት ይኖርባችኋል ማለት ነው። አራተኛው ጥንቃቄ በፍጹም በባዶ ሆድ መስጠት የለባችሁም። ብርቱካን በውስጡ አሲዳማ ነገር ስላለው የአሲድ ጨጓራቸውን እንዳይከብዳቸው እንደ መጀመሪያ ምግብ ቁርስ ላይ ምናምን መሰጠት የለበትም። ከዛ ይልቅ ከሌሎች ምግቦች ጋር ሚክስ ማድረግ የተሻለ ነው የሚሆነው።
ስለዚህ ባጭሩ ብርቱካን 6 ወር ጀምሮ ይቻላል። ስንጀምር ግን ምንጊዜም ሌሎች ምግቦች ካስለምድን በኋላ እንደ ኢንግሪዲየንት ወይም እንደ ተጨማሪ አዲቲቭ ነገር መጠቀም አለብን እንጂ ለብቻው እንደ ምግብ መቁጠር የለብንም። ሌላው ጁስ ነገር ማብዛት የለብንም የሚባል ነገር አለ። በተለይ የብርቱካን ጁሶች ብዙ ጊዜ ጣፋጭ ስለሆኑ ህፃናት እያደጉ በሄዱ ቁጥር 1 ዓመት 2 ዓመት ላይ ሁልጊዜ የብርቱካን ጁስ እንድንሰጣቸው ይፈልጋሉ። ያን አብዝተን የምንሰጣቸው ከሆነ ግን የምግብ ፍላጎታቸው ሊቀንስብን ስለሚችል ብርቱካንን በመጠኑ ቢያንስ በሳምንት ውስጥ 3 ቀን እስከ 4 ቀን መጠቀም በቂ ነው። በየቀኑ መስጠት አይጠበቅባቸውም። ስለዚህ ብርቱካንን እንግዲህ በሳምንት 3 ቀን 4 ቀን ከተጠቀምን ዴሊ መጠቀም የምንችላቸው የፍሩት አይነቶች ወይም የፍራፍሬ ዝርያዎች የትኞች ናቸው? አንደኛ ሙዝ፣ ሁለተኛ አቮካዶ፣ ሶስተኛ ፓፓያ። በተለይ ፓፓያ ድርቀት ላላቸው ህፃናት በጣም ወሳኝ ነው። በተጨማሪ ደግሞ አራተኛው ማንጎ። እነዚህ ለድርቀት በጣም ወሳኝ የሚባሉ ፍራፍሬዎች ናቸው። ጤነኛ አንጀት እንዲኖረን አይደለም ለህፃናት ለእኛም ለአዋቂዎች ራሱ ዴሊ ብንጠቀማቸው የሚመከሩ የፍራፍሬዎች አይነት ናቸው። ስለዚህ እነዚህ ፍራፍሬዎችን እየቀያየራችሁ በቀን ውስጥ መስጠት ትችላላችሁ ማለት ነው። ሶስተኛው የፍራፍሬ አይነት ብዙ ሰዎች የሚፈሩት ደግሞ ሎሚ ነው። ሎሚ መጀመር ያለብን መቼ ነው? የብዙ ሰዎች ጥያቄ ነው። ሎሚ በነገራችን ላይ አንጀታችን ዳይጀስት ለማድረግ ከ6 ወር እስከ 8 ወር ባለው ጊዜ ማቹር መሆን ይጀምራል። ህፃናት ላይ ከ6 ወር እስከ 8 ወር ያን አሲድ ለመቀበል ሬዲ ይሆናል ይላል። ሆኖም ግን እንደ ስታርተር በፍጹም መጠቀም የለብንም። ሎሚ አይታችሁ ከሆነ አሁን ቀጥታ ይህን ተመልከቱት። አሁን ልክ እንደዚህ ስንሰጣቸው ቀጥታ ድዳቸውን፣ ቀጥታ ከንፈራቸውን፣ ቀጥታ ጥርሳቸውን ይነካል። ሎሚ በባህሪው የፒኤች ሌቭሉ ወደ 2 አካባቢ ነው። ያማት በጣም አሲዳማ ነው። ስለዚህ ጥርስ ላይ ድድ ላይ ቀጥታ በእነዚህ እድሜ ከተሰጠ ጥርሳቸውን የመቦርቦር እድል አለው። በነገራችን ላይ የላይኛው የጥርስ ሽፋን ኢናሜል ይባላል። ኢናሜል ረጅም ሰዓት አሲዳማ ነገር ከነካው የመቦርቦር እድል አለው። የህፃናት ኢናሜል ደግሞ በደንብ ያልዳበረ ስለሆነ ሎሚ በተከታታይ የሚሰጣቸው ከሆነ የላይኛው ሽፋን እየተቦረቦረ ሊሄድ ይችላል። ስለዚህ ምን ያህል ጊዜ እንስጣቸው? በሳምንት ከ1 እስከ 2 ቀን ብቻ። እሱም ከሌሎች ምግቦች ጋር ሚክስ አድርገን አንድ ላይ መስጠት እንችላለን። ለምሳሌ አቮካዶ ጁስ ላይ እስከ 5 ጠብታ መጠቀም እንችላለን። ጠብታ ስንል እንግዲህ በደንብ የሚታይ ጠብታ መሆን አለበት። በኤሜል ደረጃ ወይም በሻይ ማንኪያ ደረጃ በጣም ብዙ ነው ለነሱ። ስለዚህ በጠብታ ደረጃ ጠብ እያደረግን እስከ 3 እስከ 5 ጠብታ መጠቀም እንችላለን። ከዛ ውጭ ግን ድግግሞሹ ከ1 እስከ 2 ቀን በቂ ነው። ስለዚህ በተደጋጋሚ የሎሚ ጁስ መጠቀም የለብንም። ሁለተኛ ቀጥታ ወደ አፋቸው መስጠት የለብንም። ቀጥታ እንዲመጡት ወይም እንዲያኝኩት መፍቀድ የለብንም። ስለዚህ ቅድም በመግቢያ ላይ ያሳየኋችሁ እነዚህ ህፃናት በጣም ተጨንቀዋል እና ፊታቸውን በደንብ የሚታይ ነው። በጣም አስጨነቀኝ ለነሱ። ስለዚህ ለጥርሳቸውም፣ ለድዳቸውም፣ ኢቭን ለአንጀታቸውም ቀጥታ መስጠት አይመከርም። ሆኖም ግን ከሌላ ምግብ ጋር መቀየጥ ይቻላል ማለት ነው። ለዛሬ ያዘጋጀሁላችሁ መረጃ ይህን ይመስላል። እንግዲህ ለህፃናት ከፍራፍሬ ቤስት የሚባሉት ወይም መጀመሪያ ያለብን በዝርዝር አውርተናል። አቮካዶ፣ ሙዝ፣ ፓፓያ፣ ማንጎ የመሳሰሉትን ዴይሊ መሰጠት የሚችሉ ሲሆን ብርቱካን፣ ሎሚ የመሳሰሉት ደግሞ ራቅ እያደረግን መጠቀም እንችላለን። ለምን? በውስጡ ጠቃሚ የሚባል ቫይታሚን ሲ እና ቫይታሚን ኤ ስላለው ማለት ነው። መረጃውን ከወዳችሁት ላይክ አድርጉ። ጥያቄ ካላችሁ ከታች ኮሜንት ላይ አስፍሩልን። እንዲሰራላችሁ የምትፈልጉት ቶፒክ ካለ ከታች ኮሜንት ላይ አስፍሩልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ ህፃናትና ታዳጊዎች ክሊኒክ።